ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ ተከሰዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከሰሱት እርሶ ጴንጤ አይደለንም ይላሉ፣ ግን የጴንጤን ፍርፋሪ ነው የሚበሉት። የእነሱስ ተሐድሶቹ ጴንጤ ናቸው ኦርቶዶክስ ናቸው? ሌሎቹ ደብተራ ናቸው። ተሐድሶ የሚባል ዲኖሚኔሽን የለም። እርሶም ትላንትና ተሐድሶች ጋር ነበሩ። ኦርቶዶክስ ቤተክርስቲያንን ነው የምታድሱት ወይስ ማንን ነው? አንድ የተበላሸ ነገር ሁሉ ይታደሳል። እኔ ባለሙያ ነኝ። አሁን እርሶ የት ኖት? ኦርቶዶክስ ኖት? ተሐድሶ ኖት? ፕሮቴስታንት ኖት? የት ኖት? ሰዎቹ ጴንጤ ነህ ብለውኛል። ልክ እንደ እርሶ የአባቶችን ልብስ ለብሶ ለጴንጤ መጫወት ማለት ነው። እንደዚህ ይሄንን ቆቧንም ቀሚሷንም ምናምን መቼ ነው የምትተውት ነው? እናንተ አሁን ጴንጤ ነኝ ብለው ከወጡ ይህንን ልብስ በመልበሴ በጣም ብዙ ሰዎች ድነዋል። ደግሞ ብዙ ሰዎችም ተቆጥተዋል። ልብሱንም አወልቃለሁ። ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና ውሰድ። ይሄው በክብር አድርጌ ከዚህ በኋላ አስረክባለሁ። መርጌታነቱን ስሙን አሁን አስረክበው በደስታ ልብሱንም ለብሰው ስለሚመጡ መርጌታ ነኝ ስለሚሉ ባህልና ወጉ አንቱ የሚል መጠሪያ ስላለው ያንን ከማክበር አንጻር ኢየሱስ ስም የቄስ መንፈስ የተገለበጠ ይሁን፣ የመርጌ ደብተራ መንፈስ ብለው የገሰጹኝ ሰዎች ሁሉ አሉ። እዛ ጋር ደግሞ ልብሳችን ለበስክ ሲል እኔ በመሃል ላይ እኮ ወንድሜ ሳንዱች ነው የሆንኩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የምትመልሱኝ ከሆነ ለመመለስ ፍቃደኛ ነኝ የሚል በለቅሶ የታጀበ ልመናና መጠየቆችን አይቻለሁ። አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ ኢየሱስ። በበነጋው ወጥቼ ይቅርታ ምንድነው 10 ጊዜ ይቅርታ አይደለም የሚያመላልስ ነገር ምንድነው? 7 ጊዜ ይወድቃል። 7 ጊዜ ታዲያ ሲወድቅ ጻድቅ 7 ጊዜ ይወድቃል እንጂ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይወድቃል እንዴ? ወዳጄ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለህ ሰግደ ነው አይደል የምትገባው። ስለዚህ ይሄ መጽሐፍ ቅዱሳዊ ሊሆን ስለማይችል ይሄንን ልብሰ ተክህኖ መረከብ የምትፈልጉ ሰዎች ካላችሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መታችሁ መረከብ ትችላላችሁ። ገንዘቡን ከፈል አድርገው ገንዘቡ ስጡኝና ብዙ ስንት ልብስ ይሆናል? ቆሎ ትምህርት ቤት ጀምሮ የገዛውታል እና እንደየ ደረጃው አንዳንዱ አጠር ያሉ ሰዎች በኔ ደረጃ ያሉ ሰዎች